ያበራ ካላችሁ ከመሲሁ በኋላ ያበራል ወይ ካላችሁ አዎ አለ። ከመሲሁ በፊት ነቢዩላህ ዩሱፍ ዓለይሂ ሰላም የያዕቁብ ልጅ ማንን ፈውሷል ከተባለ አባቱን ያዕቁብን ፈውሶታል፣ አይኑን መልሶለታል። በቁርአን ላይ ያለ ማስረጃው። ያዕቁብ በልጁ ሐዘን ምክንያት በጣም ያለቅስ ነበር፣ አይኑ እስኪጠፋ ድረስም ሆነ። ከዚያ ዩሱፍ ዓለይሂ ሰላም ከዓመታት በኋላ ተገኘ። ወዲያው ዩሱፍ ምን አለ? ኢዝሀቡ ቢቀሚሲ ሃዛ ፈአልቁሁ ዐላ ወጅሂ አቢ የእቲ በሲረን ወእቱኒ ቢአህሊኩም አጅመዒን አለ። ይህን ቀሚሴን ይዛችሁልኝ ሂዱ አላቸው ዩሱፍ ዓለይሂ ሰላም ለሰዎቹ። ከዚያስ ፈአልቁሁ ዐላ ወጅሂ አቢ በአባቴ ፊት ላይም ወርውሩት አላቸው። ከዚያስ ምን ይሆናል? የእቲ በሲራ አባቴ የሚያይ ሆኖም ይመጣል አላቸው። ወእቱኒ ቢአህሊኩም አጅመዒን የዛኔ ሙሉ ቤተሰቦቻችሁንም ከእስራኤል ምድር ወደ ግብፅ ምድር ይዛችኋልኝ ኑ ጠቅልላችኋል። ፈለማ አንጃአ አልበሺሩ አብሳሪውን በመጣ ጊዜ ወደ ያዕቁብ ዓለይሂ ሰላም አልቃሁ ዐላ ወጅሂሂ ፈርተደ በሲራ የዩሱፍን ቀሚስ ልብሱን በያዕቁብ ፊት ላይ ወረወረው። ወዲያውም የሚያይ ሆኖ አይኑ ተመለሰ አለ። ቃለ አለም አቁል ለኩም ኢኒ አዕለሙ ሚነላሂ ማ ላ ተዕለሙን ቃሉ ያ አባና እስተግፊር ለና ዙኑበና ኢና ኩና ኻጢኢን ቃለ ሰውፈ አስተግፊሩ ለኩም ረቢ ኢነሁ ሁወል ገፉሩ ረሒም። እንዳጠቃላይ ነቢዩላህ ዩሱፍ ዓለይሂ ሰላም ከመሲሁ በፊት ማየት የተሳነውን አካል ይፈውስ ነበር። ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም አይንን አብርተዋል ወይ? ይሄን ፈውስ አድርገዋል ወይ? አዎ በደንብ አድርገው። አንድ ብቻ አይደለም በርካታ ሰዎችን ፈውሰዋል። አይናቸውን አብርተዋል እያልኩ ነው ጀማ። ቃል በቃል አይንንም ፈወሱ የሚል ቃል በቃል አለ። አንደኛው የቱ ጋር ነው ከተባለ ዓሊ ብን አቢ ጣሊብ ነቢያችን ሰለላሁ ዓለይሂ ወሰለም ካደረጉት ተአምራት መካከል የነቢይነታቸው ማረጋገጫ አይንን ማብራታቸው፣ አይንን መፈወሳቸው። ታሪክ ወዲህ ነው። ቡኻሪና ሙስሊም ላይ ይገኛል። ቡኻሪና ሙስሊም ላይ ይገኛል። አይሁዳውያኖች ከነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ጋር ጦርነትን ማድረግ ፈለጉ። በመዲና ላይ አብረው ይኖሩ ነበር። በቃ ካልተጋጠምን አሉ። ኧረ ተው አላቸው። ነቢ ሰለላሁ ዓለይሂ ወሰለም ለመኗቸው። ተው ጦርነት አይበጅም፣ በመዲና ሀገር በሀገራችን ላይ በሰላም ኑሩ፣ በሰላም እንኑር አሏቸው። ወላሂ አይ ሙሐመድ የቁረይሽ ሰዎችን አሸንፈሃል፣ እኛ እንደነሱ እንዳንመስለህ ልካችንን ማየት አለብህ አሉ። ረውደቱል አንዋር ፊ ሲረት ነቢይ ሙኽታር የሚል መጽሐፍ ላይ ለልዕላማ ሶፊይ ራሕማን ሙባረክ ፉሪ ከዚህ በፊት ይሄንን ታሪክ ሳነብላቸው ነበር ቃል በቃል። ኧረ ተው ሰላም ይበጀናል አንጣላ ብለው ነቢ ሰለላሁ ዓለይሂ ወሰለም ለመኗቸው። አይ ካልገጠምን አሉ በቃ ልካችንን ማየት አለብህ አሉ። እሺ ካላቸው አላቸው ነቢያችን ሰለላሁ ዓለይሂ ወሰለም የኸይበር ጦርነት ሊካሄድ ነው። ኸይበር የምትባለው ቦታ መዲና ላይ ነች። አይሁዳውያኖች መጥተው የሰፈሩባት ቦታ ነች። መዲና ላይ ይኖሩባት ነበር። እንዳለ በምሽግ የተሞላ ነው፣ በግንብ የተሞላ ነው። የራሳቸው ግዛት አድርገዋታል አይሁዲዎች። ለምን መጡ አይሁዲዎች እዛ ከተባለ የመጨረሻው ዘመን ነቢይ ወደዚች ሀገር ስደት ያደርጋል ተብሎ በመጽሐፋቸው ላይ ትንቢት ተነግሯቸው ያን መሰረት አድርገው ነበር የመጡት። ገብቷቸዋል። የመዲና አረቦች ላይ ይፎክሩባቸው ነበር በሚጣሉ ጊዜ። ታያላችሁ የመጨረሻው ዘመን ነቢይ ሙሐመድ ይመጣል፣ ከእርሱ ጋር ሁነን እንዋጋችኋለን፣ እኛ እርሱን ለመከተል ነው ወደዚህ ተሳደድ የመጣ ነው እያሉ አይሁዲዎች ይፎክሩ ነበር። ልክ እንደዚህ በነቢዩ ሰለላሁ ዓለይሂ ወሰለም ተሳደው በመጡ ጊዜ ወደ መዲና እነዚህ አረቦች ከአይሁዲዎች ይሰሙ ነበርና ወዲያው ትንቢቱ እንደተፈጸመ ሲያዩ ጊዜ አረቦች ተቀበሏቸው፣ የመዲና አረቦች። አይሁዲዎች ደግሞ ለምን ከኢስሐቅ ዘር አልወጣም ከእስማኤል ለምን ወጣ ብለው እልህና ቅናት ይዟቸው አንቀበልም ብለው ካዷቸው። ተመልከቱ አላህም በቁርአን ላይ ተናገረ። ካኑ የስተፍቲሑነ ሚን ቀብል አለ ፈለማ ጃአሁም ማ ዓረፉ ከፈሩ ቢሂ ፈለዕነቱላሂ ዐለል ካፊሪን አለ። እንዳጠቃላይ ያ ጦርነት ሊካሄድ ባለ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ቀደም ብለው ነገሯቸው ለሰሓቦች ትንቢትን። ገደን ሰኡዕጢ ራያ ሊረጁሊን ዩሒቡ ላህ ወረሱለሁ ወዩሒቡሁ ላህ ወረሱለሁ ወየፍተሑ ላሁ ዐላ የደይህ አሉ። ነገ ጦርነት ይካሄዳል ከአይሁዲዎች ጋር አሏቸው ለሰሓቦቻቸው። ስለ ነገ ሊናገሩ ነው፣ ወደፊት ስለሚሆን ትንቢትን መናገር የነቢይነት ማረጋገጫ ነው። ያ ትንቢት በተናገሩ መሰረት መፈጸም አለበት። ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም አሁን የነቢይነትን ሁለት መስፈርት ሊፈጽሙ ነው። አንደኛ ተአምር ሊሰሩ ነው። ሁለተኛ ትንቢትን ተናግረው ትንቢቱ ሊፈጸም ነው። የአንድ ነቢይ የነቢይነቱ እውነተኛነት ማረጋገጫ ትንቢትን ይናገራል። ያ ነቢይ በተናገረው መሰረት ትንቢቱ መፈጸሙ አንደኛው ነው።
ያ ትንቢት ከተናገረው ተቃራኒ ከተፈጸመ ሐሰተኛ ይሆናል ያ ነብይ። ሁለተኛ ተአምራትን ያደርጋል አንድ ነብይ፣ አይንን ማብራት ይመስል ሌላም ሌላ። ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም ለሰሃቦች ምን አሏቸው? ነገ ከአይሁዳዎች ጋር በኸይበር ላይ ጦርነትን ታካሂዳላችሁ አሏቸው። ከነ ውጤቱ ሊነግሯቸው ነው። አሁን ትንቢትን ሊናገሩ ነው ማለት ነው። ከዚያ ምን አሉ? ያም ሰው ከእናንተ መካከል አንድ ባንዲራ የምሰጠው ሰው አለ አሉ። ያ ማለት ሰራዊቱን እየመራ የሚወስደው መሪ ሆኖ የሚወስደው ባንዲራውን ይይዛል እርሱ፣ እሱን ተከትለው ይዋጉ ዘንድ። ከነዚያም ከጠላቶች የራሳቸው የሆነ መሪ አለ፣ ባንዲራውን ይዞ ይሄዳል። እነሱ ያንን መሪ ተከትለው ይዋጋሉ ማለት ነው። ነገር ግን ከመካከላችሁ ከእናንተ ከሙስሊሞች ባንዲራውን የምሰጠው ሰው ምን አይነት ሰው ነው አሉ? አላህና መልእክተኛውን በጣም የሚወድ ሰው ነው ያ ሰው አሉ። አላህና መልእክተኛውን በጣም ይወዱታል እርሱን አሉ። ነገር ግን ስሙን አልተናገሩም። ከዚያ ትንቢትን ነገሯቸው። ወየፍተሑ ላሁ ዐላ የደይህ አሉ። በዚያም ሰው እጅ አምላክ አላህ በነገው ጦርነት ላይ ድልን ይነሳል አሉ። ያ ማለት ታሸንፋላችሁ እያሉ ነው። ትንቢት ነው አይደለም? አዎ ትንቢት ነው። ትንቢት ማለት ስለ ነገ ወይንም ስለ ሩቅ ነገራቶች መናገር ማለት ነው። ያንን በተናገረው መሰረት መፈጸም አለበት። ቶቻላለ በነገውም ቀን ድል ታደርጋላችሁ ብለው ተናገሯቸውና ሄዱ ነቢያችን ሰለላሁ ዐለይሂ ወሰለም። ስሙን ግን አልተናገሩም። ሰሓቦች ሌሊቱን ሙሉ ሲያወሩ አደሩ። ማን ነው ይህን ባንዲራ የሚሰጠው ከመካከላቸው? ፈባቱ የድኩነ ሌሊተሁም አዩሁም የወጣዐሃ፣ የትኛው ከመካከላቸው እንደሚሰጥ ይህን ባንዲራ ሌሊቱን ሙሉ ሲያወሩ አደሩ። እንደዚያን ጊዜ ስልጣንን ተመኝተን አናውቅም ይላሉ ሰሓቦች። ስልጣንን ተመኝተው ወዳው እንዳይመስላችሁ የተገለጸበትን መገለጫ ስላስተዋሉ ነው። አላህና መልእክተኛውን በጣም ይወዳል ያ ሰው፣ አላህና መልእክተኛውን በጣም ይወዱታል ተብሎ ስለተገለጸ ምን ነው እኔ በሆንኩ ያ ሰው ብለው ተመኙላቸው። ስልጣኗን ሳይሆን የዚህ መገለጫ ባለቤት መሆነ ስለተመኙ ነው። ከዚያ በኋላ ሌሊቱ ነጋ። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ማለዱና በጠዋት ወደ እነርሱ መጡ። ከዚያ ከሰሃቦቻቸው መካከል ድምፃቸውን ከፍ አድርገው ነቢያችን ሰለላሁ ዐለይሂ ወሰለም አይነ ዓሊይ ብን አቢ ጣሊብ አሉ። ከመካከላችሁ ዓሊይ ብን አቢ ጣሊብ የት ነው ብለው ጠየቁ። አሁን ታወቀ ያ ሰው ማን ሆነ? ዓሊይ ሆነ ማለት ነው። ነገር ግን በጣም በሚያሳዝን ሁኔታ ይህ ሰሃባ ዓሊይ ብን አቢ ጣሊብ ማየት የተሳነው ሰው ነው። ነቢያችን ሰሃቦች ወዲያው ነገሯቸው፣ ያ ረሱለላህ እነሁ የሽተኪ ዓይነይህ፣ አንተ የአላህ መልእክተኛ ሆይ እርሱ አይኑን ታሟል እኮ ማየት ተስኖታል፣ ቤት ነው ያለው፣ የለም ከመካከላችን ብለው ነገሯቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሊፈውሱት ነው፣ አይኑን ሊያበሩት ነው። የእቱኒ ቢህ አሉ፣ እርሱን ይዛችሁልኝ ኑ አሉ። ፈኡትየ በይነ ረጁለይኒ፣ በሁለት ሰዎች መካከል እየተጎተተ መጣ። ፈአኸዘ ነቢዩ ሰለላሁ ዐለይሂ ወሰለም ቢረእሲሂ ፈበሰቀ ፊ ዓይነይሂ ፈቡሪአ አው ፈሹፊየ ከአን ለም የኩን ቢሂ ወጀዕ። አመጡላቸው ወደ ነቢያችን ሰለላሁ ዐለይሂ ወሰለም እየጎተቱ ወዲያው ራሱን ያዘረርጉትና በአይኖቹ መካከልም እትፍ አሉ። ወዲያውም አይኑ ተፈወሰ አሉ ሰሓቦች። እንዴት እንደተፈወሰ ሲገልጹ ራሱ ምን አሉ? ከአን ለም የኩን ቢሂ ወጀዕ ብለው ገለጹት። ምንም አይነት የህመም ምልክት የሌለበት መስሎ እስኪታየን ድረስ ሆነ አሉ። አንድ ሰው እኮ ሲሻለው አይኑን የሆነ ምልክቱ ቀስ በቀስ ነው የሚጠፋው፣ ቅላት ይኖረዋል አይደለ? ያ እንኳ የለም አሉ ሰሓቦች። ወዲያው ነጭ ሲሆንና ሲያበራ አይኑ ተመለከትን አሉ። ኽዝ አሉት ነቢያችን ሰለላሁ ዐለይሂ ወሰለም፣ በልን ከይህን ባንዲራ ያዝ አሉት። ያሰላ አይናቸው መፈወስ ሲባል ለሁለት ይከፈላሉ ሰዎች። አንደኛ ከተፈጥሯቸው ከመጀመሪያው ጀምሮ ማየት የተሳናቸው አሉ። ሁለተኛ ከጊዜ በኋላ አይናቸው ማየት የተሳናቸው ከዚያ የተፈወሱ አሉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሁለቱንም ነው ያደረጉት። አሁን የነገርኳችሁ ምንድነው? ከመሰረቱ ያይ ነበር ዓሊይ ብን አቢ ጣሊብ። በሆነ ጊዜ ላይ ማየት ተሳነው ቤቱ ተቀመጠ። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም አስጠርተው የፈወሱት ሰው ነው። በሁለቱም መንገድ አድርገዋል። ሁለተኛው ደግሞ ማን ነው? ከመሰረቱ ከመወለዱ ጀምሮ ማየት የተሳነው ሰው ነበር፣ ሰሃባ ነው። ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣ ሰሃባ ያ ረሱላላህ አላቸው። መጡ ወዱዑ ላህ ሊ አን የሩደ ሊ በሰሪ አላቸው። አንቱ የአላህ መልእክተኛ ሆይ አላህ አይኔን እንዲመልስልኝ ይጸልዩልኝ አላቸው። እዚሁ ማየት እፈልጋለሁ በቃ። ነቢያችን ሰለላሁ ዐለይሂ ወሰለም ኢን ሰብርተ ፈለከ ኸይሩን ለክ አሉት። ብትታገስ ለአንተ የተሻለ ነው አሉት። ምን ማለት ነው ብትታገስ ለአንተ የተሻለ ነው? ምክንያቱም አላህ ሱብሓነሁ ወተዓላ ሐዲስ አልቁድሲ ላይ ምን ብሏል? ከባሪያዬ ሁለት አይኖችን አልወስድበትም ጀነትን ለውጭ የሰጠሁት ቢሆን እንጂ በቀጣዩ ዓለም ብሏል። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ያን የተሻለውን ቅድማ አመላከቱት። ከፈለክ ዱዓ አድርግልሃለሁ እዚሁ አይንህ ይመለሳል አሉት። አይ እታገሳለሁ ካልክ ደግሞ ገነትን ትወርሳለህ በቀጣዩ ዓለም አሉት። ያ ረሱላላህ
ኡሪዱ አን አንظر አላቸው። በቃ ማየት እፈልጋለሁኝና አይኔን እዚሁ እንዲመለስልኝ ነው የምፈልገው። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉት? ወዲያው ፈደዓ ለሁ ነቢ ዐለይሂ ሰላቱ ወሰላም አው ቃለ ለሁ ነቢ ሰለላሁ ዐለይሂ ወሰለም ኡድዑ ላህ ወቁል አላሁመ ኢኒ አስአሉከ ቢሐቅ ሙሐመድ አው ቢሙሐመድ አን ተሩደ ሊ በሰሪ ፈረደ ላሁ ለሁ በሰረህ። ወዲያው ይሄ ሰው ቢሙሐመድ ያኒ አይ ቢዱዓኢ ሙሐመድ አምላክ ያላህ ሆይ ሙሐመድ ሰለላሁ ዐለይሂ ወሰለም በሚያደርጉልኝ ዱዓ አማካኝነት እንድትፈውሰኝ እሻለሁኝ ብሎ ይሄ ሰውዬ ዱዓ አደረገ። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ባደረጉለት ዱዓ አማካኝነት አይኑ ተመለሰ፣ ወዲያው አይኑ ተፈወሰ። አያችሁ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም የነቢይነታቸውን ማረጋገጫ በጣም በርካታ ናቸው። አንደኛው አይን ማብራታቸው ነው። በርካታ ጊዜ ሰዎችን አይን አብርተዋል ነቢያችን ሰለላሁ ዐለይሂ ወሰለም። ያውታቸዋል። ያ ትንቢትስ ተፈጸመ ወይ? በአይሁዶች ላይ ድል አደረገ ወይ? እነዛ ሶሐቦች ያሏቸው አዎ ተፈጸመ። ይህም ሁለተኛ የነቢይነታቸው ማረጋገጫ ነው። አንድ ነቢይ የነቢይነት ማረጋገጫ ትንቢትን ይናገራል። ያ ትንቢት በተናገረበት መሰረት መፈጸሙ። ሁለተኛ ተአምራትን ያደርጋል፣ አይንን ያበራል፣ ሌሎችንም ተአምራቶችን ያደርጋል። ነቢያችን ሰለላሁ ዐለይሂ ወሰለም ሁላቸውንም አድርገዋል። ይህን ይመስላል። እሺና በጥቅሉ ፈውስን የሚያደርገው አምላካችን አላህ ሱብሓነሁ ወተዓላ ነው በነቢያቶች በኩል። አሁን እዚህ ጋር ሐዲሱን በደንብ ብታስተውሉት እርሳቸው ፈወሱት ነው የሚለው። እኛ ግን ይሄ ነቢዩ መሐመድ አይንን ያበራሉና አምላክ ናቸው ብለን እንኳን አንልም። መልእክተኛ ናቸው እያለ ቁርአኑ እየገለጸ የተላኩ ናቸው እያለ እየገለጸ መሲሁ እየተላከ ነው እየተባለ እየተገለጸ ሙታንን አስነስቷልና ስለዚህ አምላክ ነው አያስገድም። እንደዚህ አምላክ በእርሱ በኩል ነው ሲያደርግለት የነበረው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ምን አለ? አምላክ በኢየሱስ ክርስቶስ በኩል ድንቅና ተአምራትን አደረገለት ይላል። ማን? አምላክ። በማን በኩል? በክርስቶስ በኩል በእርሱ በኩል ነበር ሲያደርግለት የነበረው የአምላኩ። አይ ራሱ ይህን እንዲያደርጉ ራሱ ቢያደርግም ያንን አምላክ ነው እያደረገለት ያለው። ሐዲሱን በደንብ ብታስተውሉት እርሳቸው ጨረቃን ከፈሉ ነው የሚለው። አላህ በእርሳቸው በኩል ከፈለ አይልም። ነገር ግን እኛም ብለን ነው የምናምነው አላህ ነው በእርሳቸው በኩል የከፈለው ብለን ነው የምናምነው። ማን ረዳ እንጂ ገብታችኋል። አምላክ መርጧቸው ለሰዎች እንዲያስተምሩ ከላካቸው አምላክን ቃል እየተቀበሉ የሚያስተምሩ ከሆነ የእርሳቸው ስራ ሳይሆን ይሄ የአምላክ ስራ ነው በእነርሱ በኩል። መሲሁም ልክ እንዲሁ እንደቀደሙት ነቢያት ከአምላኩ ቃልን እየተቀበለ የሚያስተምር አምላኩ በእርሱ በኩል ተአምርን የሚያደርግለት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ምን ይላል ኢየሱስ ክርስቶስ ሲናገር? ወቱሪዱነ አን ተቅቱሉነኒ ወአነ ኢንሳኑን ቀድ ከለመኩም ቢልሐቅ አለዚ ሰሚዐሁ ሚነላህ። እኔ ከአምላክ የሰማሁትን ቃል የምነግራችሁ ሰው ነኝ አለ። ከአምላኩ ቃልን እየሰማ የሚናገር ነው እንደቀደሙት ነቢያት። ተአምራትንም አምላክ በእርሱ በኩል የሚያደርግለት የሆነ መልእክተኛ እንጂ ሌላ አይደለም። ይፈሳል ነው። ይሄን ይመስላል። ሴጋ ያደርግና ይፈሰዋል። በቃ ሴጋ እያላቸው የምትጠይቁ ልጆች ክርስቲያኖች ኮሜንት ላይ ስትሳደቡ ብዙ ጊዜ አየሁ። ያውና ሴጋ አደረገ እያለ እየተነገረን ነው መጽሐፉ ላይ። ምን ያደርጋል? ለወንድሙ ዘር እንዳይቀርለት የዘር ፈሱን ያፈሰዋል አለ እግዚአብሔር ራሱ እየተናገረ ማለት ነው። ዘሩን በምድር ላይ ያፈሰው ነበር አለ። አያችሁ አይደል? ይህም ስራው በእግዚአብሔር ዘንድ ክፉ ሆነበት፣ እርሱንም ደግሞ ቀሰፈው አለ። እግዚአብሔር ድጋሚ ማንን ቀሰፈ? ሁለተኛውን ልጅ ገደለው፣ ቀሰፈው። አሁን እቺ ሴት ሶስተኛ ባል ልታገባ ነው። ማንን ነው አሁንም የምታገባው? ሌላ ሰው ወታ ማግባት አይፈቅድላትም። ታዲያስ ያን ሶስተኛ ወንድማቸውን አሁንም ታገባለቻቸው ሴት። ይሁዳም ምራቱን ትዕማርን ልጅ ሲለው እስኪያድግ ድረስ በአባትሽ ቤት መበለት ሆነች ተቀመጭ አላት። ያ ህፃን ልጅ እስኪያድግ መጠበቅ አለባት፣ ህጉ ነው። በቃ ገብታችኋል አይደል? ይህ ልጅ ገና ህፃን ነው፣ እስኪያድግ ድረስ ጠብቂ፣ ሌላ ወንድ አታግቢ። አይቻልም፣ ክልክል ነው። እግዚአብሔር ምን ብሏል? አንድ ሴት ባሏ ቢሞትባት የባሏን የሟቹን ወንድም እዚያ ጠብቃ ታገባለች እንጂ ሌላ ባል አታገባም፣ አይፈቀድም። ከዚያ ምን አላት? ወንድም ይሁዳም ምራቱን ትዕማርን ልጄ ሴሎም እስኪያድግ ድረስ በአባትሽ ቤት መበለት ሆነች ተቀመጭ አላት። እርሱ ደግሞ እንደ ወንድሞቹ እንዳይሞት ብሏልና። ትዕማርም በአባቷ ቤት ተቀመጠች። ሄደችና ወደ አባቷ ቤት ቁጭ አለች። አሁን ሄዱ 12 ላይ ምን ይላል? ቀጥል ትንሽ ከፍ አድርጋ ከብዙ ዘመንም በኋላ የይሁዳ ሚስት የሴዋ ልጅ ሞተች። የይሁዳ ሚስቱ ሞተችበት። ሚስቱ ስትሞትበት ሴት ፍለጋ ሊሄድ ነው። ሊያገባ ምናምን እንዳይመስላችሁ፣ ዝም ብሎ ዝሙት ለመስራት ማለት ነው። ይሄንንም ዝሙት እንደሚሰራም ሊገልጸው ነው እግዚአብሔር። የይሁዳ እንግዲህ አስቡት፣ እንግዲህ የማን ልጅ ነው? የያዕቆብ ልጅ ነው። ከብዙ ዘመን በኋላም የይሁዳ ሚስት የሴዋ ልጅ ሞተች። ይሁዳም ተጽናና፣ በቃ ተረጋጋ። ምን አለ? ከዚያስ የበጎችን ጠጉር ወደሚሸልቱበት ሰዎች ወደ ተምና ወጣ።
እርሱም አዶምያዊው ወዳጁም ኤራስ ይላል። እሺ ለትዕማርም ሊነግሯት ነው። አሁን ለትዕማርም እነሆ አማትሽ ይሁዳ የበጎቹ ፀጉር ይሸለት ዘንድ ወደ ተምና ይወጣል ብለው ነገሯት። አማትሽ ይሁዳ ይወጣል ብለው ነገሯት። ለማን? ለትዕማር። እርሷም የመበለቷን ልብስ አወለቀች፣ መጎናጸፊያዋንም ወሰደች፣ ተሸፈነችም፣ ፏፏፏ ብላ በቃ ወጣች። ይወታቻላል ተሸፋፈነች። ወደ ተምናም ወደሚወስደው መንገድ ዳር በኤናይም ደጅ ተቀመጠች። ሴሎም አንዴ ትንሽ ራቅ አድርገው ሴሎም እንዳደገ ሚስትም እንዳልሆነችው አይታለችና፣ ሴሎም አድጓል። ገብታችኋል አይደለ? ሊያገባት ግን አይችልም። ለምን? እንደ ልጆቼ ይሞትብኛል ብሎ ይሁዳ እንዳይሞትበት ስላለ ብሎ ከላይ ጠቅሶታል። አሁንም ሶስተኛ ብድረው ይሄ ልጅን ይሞትብኛልና ስለዚህ እሷን አልድራትም፣ ግን እዛ ትቀመጣታለች ብሎ አስቀምጧታል። አባቶች ቤት ተቀመጭ ብሏታል። አሁን ልትበቀለው ነው። ልጇን ስላልዳራት ምን ልታደርግ ነው? ተጎነጻጽፋ መጣ ይሁዳን በገንዘብ ምናምን ብላ ልትገናኘው ነው። ወሲብ አድርጋው ልትሄድ ነው። 15 ላይ ወረድ በል። ወደ ይሁዳ ነው የመጣቸው አውቃ ይሁዳ እንደሚመጣ እየነገሯት ማለት ነው። ይሁዳን ባያት ጊዜ ጋለሞታ መሰለችው አለ እግዚአብሔር። ትዕማርን አያት፣ ተሸፋፍናለች። ገብታችኋል አይደለ? ከሩቅ ሳያት ጊዜ እንደዚህ በቃ ጋለሞታ ሴት፣ ዝሙት የምትሰራ ሴት መሰለችውና ፊቷን ተሸፍና ነበር አለ። ተሸፋፍናለች። ወደ እርሷም አዘነበለ፣ ጠጋላት ሄዶ እባክሽ ወደ አንቺ ልግባ አላት። በቃ ሊደራደሩ ነው። እዚያ ቆም ሊደራደሩ ነው። ተመልከቱ። ወደ እርሷም አዘነበለና እባክሽ ወደ አንቺ ልግባ አላት። ያው ልገናኘች ማለት ነው። እርሷ ምራቱ ምን ይላል? እርሷ ምራቱ እንደሆነች አላወቀም ነበር አለ። ምክንያቱም ተሸፋፍናለች። ፊቷን ከላይ እንደተገለጸላችሁ ምራቱ እንደሆነች አላወቀም። እሷ ግን ታውቃለች አታውቅም? በደንብ ታውቃለች። እሷ ይሁዳ እንደሆነ ተነግሯትም ነው። አውቃሁን ብላ መጣችው። እርሷ ምራቱ እንደሆነች አላወቀም ነበር አለ። እርሷም ወደ እኔ ብትገባ ምን ትሰጠኛለህ አለችው። እሺ ችግር የለውም ትገናኘኛለህ፣ ግን ምን ትሰጠኛለህ? ገብታችኋል አይደለ? ልትደራደረው ነው። ገንዘብ ማለት ነው። ምን ያክል ነው የምትሰጠኝ እያለችው ነው። ቆመው ነው እዚያ ቆም ነው። ከዚያ በኋላ ምን አለ? እርሱም ምን መያዣ ልስጥሽ አላት። ይቅርታ ከላይ ገና ነኝ። ምን አለ? ምን ትሰጠኛለህ አለችው ይላል 17 ላይ ተመልከቱት። እሱን አልፌው ነው። የፍየል ጠቦት ከመንጋዬ እሰድልሻለሁኝ አላት። አንድ ፍየል እሰጥሻለሁኝ አላት። በዚህ ተስማማች። እርሷም እስክትሰድልኝ ድረስ መያዣ ትሰጠኛለህ አለችው። ቀብድ በዛ ቢክዳትስ አልሰጥም ብሎ ፍየሉን። ስለዚህ ፍየሉን እስክትልክ ድረስ ቀብድ አምጣ አለችው። መያዣ ትሰጠኛለህ አለችው። እርሱም ምን መያዣ ልስጥሽ አላት። እርሷም ቀለበትህን፣ አምባርህን፣ በእጅህ ያለውን በትር አለችው። ያሰላም ልታስወልቀው ነው ሁሉንም። ከዚያ በኋላ ምን አለች? በእጅህ ያለውን በትር አለችው። እርሱም ሰጣትና ከእርሷ ጋር ደረሰ። እርሷም ጸነሰች። አላሁ አክበር። ከምራቷ ጸነሰች። ይህ አይደለም የሚያስደግጠው ልጆች። ይህንን ታሪክ የኢየሱስ ክርስቶስ ቅድመ አያቶች ኢየሱስ በዚህ ዘር ነው የመጣው ብሎ መናገሩ ነው ማለት ነው። ወደዛ እንሄዳለን። ጸነሰች፣ አረገዘች። ከማን? ከምራቷ ማለት ነው። እርሷም ተነሳች አለ፣ ሄደች። መጎናጸፊያውንም አውልቃ የመበለቷን ልብስ ለበሰች። ሄዳ እንደገና ያንን አሮጌ ልብሷን ለብሳ ቁጭ አለች። አሁን ወደ ቁጥር 20 ትንሽ ወረድ አድርገው። ይሁዳም መያዣውን ከሴቲቱ እጅ ይቀበል ዘንድ በወዳጁ በአዶልማዊው እጅ የፍየሉን ጠቦት ላከለት፣ እርሷንም አላገኛትም አለ። ይሁዳ ፍየል ላከ። ገብቷቸዋል። ምን አለ? ያንን የሰጠሁሽን ቀብድ ምናምን መልሽልኝ ሊላት ማለት ነው። ፈለገ አላገኛትም። እርሱም የአገሩን ሰዎች በኤምራም መንገድ ዳር ተቀምጣ የነበረች ጋለሞታ ወዴት ናት ብሎ ጠየቀ። ያ ይሁዳ የላከው ሰው ማለት ነው። እሺ ጋለሞታ አይታችኋል ስላቸው ጊዜ ብሎ ጠየቃቸው። እነርሱ በዚህ ጋለሞታ አልነበረችም ማለት አላየንም። ቀጥል አሉት። ተመልከቱ ቁጥር 22 ምን ይላል? ወደ ይሁዳም ተመልሶ እንዲህ አለው፣ አላገኘኋትም። የአገሩ ሰዎች ደግሞ ከዚህ ጋለሞታ አልነበረችም አሉኝ አለ። አያቸው አይደለ? በቃ እኔ አላገኘኋትም፣ እዚህ ጋለሞታ አላየንም አሉት። ይሁዳም ምን አለ? እኛ መዘበቻ እንዳንሆን ተውሰደው በቃ አለ። ትብላው ብሬን አለ ይሁዳ። በቃ ተውሰደው አለ። እዛው ጌጣጌጥን ምናምን እነሆ የፍየልን ጠቦት ሰደድኩላት፣ አንተም አላገኘሃትም በቃ አለ። አለቀ። ወረድ አድርገው። እንዲህም ሆነ አለ። አሁን ትቃጠል የሚለው ህግ ሊመጣ ነው። የካህን ልጅ ካመነዘረች እንደ መጽሐፍ ቅዱስ በእሳት ተቃጥላ ነው የምትገደለው አይደለ? አቃጥላት ብሎ ሊያዝ ነው። አሁን ተመልከቱ ታሪኩን። ቁጥር 24 ላይ ምን ያለ? እንዲህም ሆነ ከ3 ወር በኋላ ለይሁዳ መልእክት መጣለት። ምራትህ ትዕማር ሴሰነች፣ ደግሞም በዝሙት እነሆ ጸነሰች ብለው ነገሩት። ይሁዳም አውጧትና በእሳት ትቃጠል አለ። ያ ሰላም፣ አውጧትና በእሳት ትቃጠል። ከማን እንደጸነሰች ግን አላወቀም ይሁዳ። ገብታቸዋል። ከእርሱ እንደሆነ
እርሷ ነች የምታውቀው። ተደብቃ ስለነበር ፊቷን ሸፍና ነው የሰጠችው። ገብታችኋል? ይቅርታ በቃሉ አስተግፊሩላህ። ፊቷን ተሸፍና ነበር ሲገናኛት ማለት ነው። ይሁዳን ማውጣትና አቃጥሏት ብሎ ተናገረ። እርሷን ባወጧት ጊዜ ወደ አማቷ እንዲህ ብላ ላከች። ቆይ ከመቃጠሌ በፊት ብላ ደብዳቤ ልትልክ ነው። ምን አለች? ለዚህ ለባለ ገንዘብ ነው የጸነስኩት። ተመልከት አለች። ለዚህ ለባለ ገንዘብ ማለት ቀለበቱን፣ አምባሩን፣ ብትሩን አሳይታ ማለት ነው። ለዚህ ለባለ ገንዘብ ነው የጸነስኩት። ተመልከት፣ ይህ ቀለበት፣ ይህ አምባር፣ በትር የማን ነው ብላ ደብዳቤ ላከች። ይሁዳ ማወቀ። ልክ ይሄ ዕቃ ሲመጣለት ጊዜ የእርሱ ዕቃ መሆኑን አወቀ። ያ ቀለበት ያ አምባር እጁ ላይ ገባለት። ለባለ እዚህ ነው የጸነስኩት ብላ ደብዳቤ ላከች። እሷ መልእክት ላከች። ይሁዳ ማወቀ። ከዚያስ ከእኔ ይልቅ እርሷ እውነተኛ ሆነች አለ። ያ ሰላም። ልጄን ሴሎምን አልሰጠኋትምና አለ። አየህ፣ አልሰጥም ብሏት ነበር፣ ተበቀለችው። ምክንያቱም ይሞትብኛል ብሎ ሶስተኛ ልጅን አልድርም አለ። 2 ልጆች ሞተውበታልና ደግሞም አላወቃትም አለ። አሁን ቀጥሎ ተመልከት። ሳትቃጠል ቀረችች ሴት ምን ሆነ? አሁን በዚያው በእርግዝናዋ ላይ ልትወልድ ነው። አቃጥሏት የሚለው ሕግ ተሻረ። በቃ በመውለጃዋም ጊዜ እነሆ መንታ ልጆች በሆዷ ነበሩ አለ። ያ ሰላም። 2 ልጆች ጸንሳለች፣ አርግዛለች። ከማን? ከምራቷ። መንታን ያስረገዛት። ስትወልድም አንዱ እጁን አወጣ። ልክ ስትወልድ አንደኛው ልጅ እጁን አወጣ። ከዛስ አወላጅቱም ቀይ ፈትል ወስዳ በእጁ አሰረችለት። አንድ እጁን አወጣለንና ከዛ እጁን ቀይ ፈትል፣ ቀይ ገመድ ነገር፣ ክር ነገር አሰረችለት። ይህ መጀመሪያ ይወጣል አለች አለ። ከዛ በኋላ ያሰረችና እጁን ይህ መጀመሪያ ይወጣል አለች። ገና አልወጣም። እንዲህም ሆነ አለ። እጁን ላክ ካደረገና ከዛ በኋላ በቃ እጁን አሰረች። ይሄ መጀመሪያ ይወጣል አለች። ከዛ ምን ሆነ? እንዲህም ሆነ አለን እግዚአብሔር። ቁጥር 29 ላይ እጁን በመለሰ ጊዜ አለች። ልክ እጁን ያወጣውን መለሰው እያለ ነው። እንደገና ወደ ማህፀን ውስጥ ማለት ነው። እጁንም በመለሰ ጊዜ እነሆ ወንድም ወጣ። ያ የመጀመሪያው ይወጣል ያለችው ሳይወጣ ቀርቶ ሌላኛው ወንድም ወጣ እያለን ነው። ይህ ተአምር ነው። እርሷም ለምን ጥስ ወጣ አለች። ያ ሰላም። ሁለተኛው ያንን ልጁን የቀደመውን ማለት ነው። ለምን ጥስ ወጣ አለች። ስሙንም ማን ብላ ጠራችው? ፋሪስ ብላ ጠራቸው አለ። ፋሪስ ብላ ጠራቸው። ቀጥል። ከእርሱም በኋላ ቀይ ፈትል በእጁ ያለበት ወንድም ወጣ። እንደገና ያ መጀመሪያ ወጥቶ የነበረው ተመልሶ ወጣ። ስሙንም ዛራ አለችው አለ። አሁን ተመልከቱ። ስለዚህ አብርሃም ይስሐቅን ወለደ። ያ ይስሐቅ ያዕቆብን ወለደ። ያዕቆብ ደግሞ ማንን ወለደ? ይሁዳን ወለደ። ይሁዳ ከትዕማር ማንን ወለደ? ስሞቹን ያዟቸው። ፋሬስ እና የመጀመሪያው፣ ሁለተኛው ደግሞ ዛራ። ይታያችኋል። የመጀመሪያው ፋሬስ፣ ሁለተኛው ዛራ። አሁን ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ ግባ። እነዚህ የክርስቶስ ቅድመ አያቶች ናቸው። ትዕማር የኢየሱስ ክርስቶስ ቅድመ አያት ነች። ከማን? ከይሁዳ ወልዳ ከዚያ በኋላ ኢየሱስ ክርስቶስ መጣያ። አሁን ተመልከቱ ቁጥር 2 ላይ ከመጀመሪያው ጀምራችሁ ስታዩት የዳዊት ልጅ የአብርሃም ልጅ ኢየሱስ ክርስቶስ የኢየሱስ ክርስቶስ ትውልድ መጽሐፍ ይህ ነው አለ። አብርሃም ማንን ወለደ? ይስሐቅን ወለደ። ይስሐቅ ማንን ወለደ? ያዕቆብን ወለደ። ያዕቆብ ይሁዳንና ወንድሞችን ወለደ አለ። ይሁዳም ከትዕማር ፋሬስንና ዛራን ወለደ። ፋሬስም እያለ ይነግረናል። አያችሁ አይደለ? ስለዚህ ኢየሱስ ክርስቶስ በትዕማር በኩል ነው የመጣው ብሎ ይናገራል ማቴዎስ። ትዕማር እንዴት ነው የወለደችው ብለን ስናይ በህጋዊ ጋብቻ ነው ወይ? አይደለም። ከምራቷ ከይሁዳ በዝሙት ነው የወለደችው። ተባቻለ ነው። አላህ ሙስተዓን። አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ የመሲሁን ቤተሰቦች ጻድቆች ናቸው ብሎ ነው የገለጻቸው። እዚህ ጋር ደግሞ ዝሙተኞች ነው ይለናል። ዝሙተኞች ናቸው ብሎ ማቴዎስ አስቀምጧቸዋል። ይህ አንደኛው ነው። ባረከላሁ ፊኩም። ወደታች ወረድ ብንል ደግሞ ትደነግጣላችሁ። ሌሎች 4ቱን ዝሙተኞች ሴቶች ያስቀምጣቸዋል መጽሐፍ ቅዱስ ላይ። ወረድ ብለው ወደታች እንመልከታቸው። እሺ፣ ከመጀመሪያው ከዛው ላይ በቃ የሚጠቅም ነገር እናውራ። በቃ ጥያቄ ያለው ሰው ሌላ መጠየቅ ይችላል። ባሳያቸው ወደታች ስማቸውን ያዟቸውና የእንትኖቹን እነዚህን ታገኛቸዋለህ። ሰልሞንም ከራኬብ ቦዔዝን ወለደ ይላል። ቦዔዝም ከሩት ኢዮቤድን ወለደ ይላል። አሁን ቦዔዝ ከሩት ይለናል። ሩት ሴት ነች፣ ቦዔዝ ወንድ ነው። ቦዔዝ ከማን ወለደ? ከሩት ኢዮቤድን ወለደ ይለናል። እንዴት ነው የወለደው ቦዔዝ ከሩት ከተባለ አሁንም በዝሙት ነው የወለደው። ላሳያችሁ፣ ማየት ትፈልጋላችሁ? አሁንም ይሄ የሚያስደነግጥ የሆነ ዝሙት ነው። የሚገርማችሁ ሩት ከቦዔዝ እንዴት ወለደች ወደሚለው ስንመጣ ጊዜ መጽሐፈ ሩት ላይ ትሄዳላችሁ። መጽሐፈ ሩት ምዕራፍ 2 ላይ ጀምራችሁ አንብቡት። ከቦዔዝ እንዴት እንደወለደች ይነግራችኋል።
መጽሐፈ ሩት ያው ስር ከፍ በል ወደ ላይ መጽሐፈ ሩት ምዕራፍ 2 አይ እሺ ከአንድ ማን ነው ወደ ኋላ እንደመለስ አድርገውና የመጨረሻውን ቁጥር 18 ናውጣ። ይብቃችሁ ወይንስ እንቀጥለው? ማቴዎስ ነው አይደለም፣ እሱን ራሱ ሩትን ምዕራፍ 1 ከመጨረሻው አድርገውና ወደ ሁለተኛው ምዕራፍ ትሄዳለህ። እንቀጥለው ወይንስ ይብቃ? ልጆች ይብቃ። ከሱ ጀምራችሁ ከ18 ጀምራችሁ ታሪኩ ይጀምራል። ይሄን ብቻ ላሳያችሁ። የኢየሱስ ክርስቶስ ቅድሚያቶች ናቸው። እኛ መሲሁን እዚህ ቦታ ላይ ልናጠል አይደለም። ልብ በሉ። መሲሁን በጣም ነው የምንወደው። ከሱ እየተከላከልኩ ነው። ይሄ ታሪክ ስህተት ነው እያልኩ ነው። የመሲሁ የዘር ሐረግ ላይ በፍጹም እንዲህ ባመንዝር አልመጣም መሲሁ እያልኳቸው ነው። አምላክ አላህ በቁርአን ላይ የተከበረ ዘር ሐረግ ያለው ነው መሲሁ ብሎ ስለገለጸና ስለተከላከለለት ነው። ገብታችኋል አይደል? እነዚህ ተበርዘው ነው የምንላቸው። ምክንያቱም መሲሁ በአመንዝራ ትውልድ ላይ ነው የመጣው ብሎ ይናገራል መጽሐፍ ቅዱስ። ይህ ስህተት ነው። አሁን ልቀጥልላችሁ። ኑሃሚን ከእርሷ ጋር ለመሄድ እንደቆረጠች ባየች ጊዜ እርሷን ከመናገር ዝም አለች። ሁለቱም እስከ ቤተልሔም ድረስ ሄዱ። ወደ ቤተልሔም በደረሱ ጊዜ የከተማይቱ ሰዎች ሁሉ ስለ እነርሱ ይህች ኑሃሚን ናትን እያሉ ተንጫጩ እያለ ይናገራል። እሺ አንዴ ወታች አድርገው። እርሷም ሁሉን የሚችል አምላክ አስመርሮኛልና ማራ በሉኝ እንጂ ኑሃሚን አትበሉኝ። በሙላት ወጣሁ፣ እግዚአብሔርም ወደ ቤቴ ባዶዬን መለሰኝ። እግዚአብሔር አዋርዶኛልና ሁሉንም የሚችል አምላክ አስቆጭቶኛልና ኑሃሚን ለምን ትሉኛላችሁ አለቻቸው። አንዴ ዝቅ አድርጋ ኑሃሚንም ከእርሷም ጋር ከሞዓብ ምድር የተመለሰችው ሞዓባዊቱ ምራቷ ሩት ተመለሱ። ኑሃሚንና ሩት የሚባሉ ሰዎችን እዚህ ያውቃቸዋል አይደለ? ሁለት ሴቶች ናቸው። ኑሃሚን ከእርሷ ጋር ሌላ ማናለች? ከሞዓብ ምድር የተመለሰችው ሞዓባዊቱ ምራቷ ነች። እቺ ሩት ተመለሱ። ኑሃሚን የምትባል ሴት አለች። ምራቷ ደግሞ ማነች? ሩት ነች። ከታችኋል አይደል? የገብስም መከር በተጀመረ ጊዜ ወደ ቤተልሔም ወጡ። ከታችኋል። ቤተልሔም በዚያ ከተማ ላይ ወጡ። አሁን ወደ 2 ገጽ ሄድ። ወደ ምዕራፍ 2 አይዋ ኑሃሚን ለሩት ምን ልትላት ነው? ተመልከቱ። ዝሙት ልታሰራት ነው። ከዚያ ኢየሱስ ክርስቶስ ከነዚህ ዘር ሐረግ እንደመጣ ሊነግረን ነው። ለኑሃሚንም ባል የሚዛመደው ከአቢሜሌክ ወገን የሆነ ኃያል ሰው ስሙ ቦዔዝ የተባለ ሰው ነበረ። ልብ በሉ። ለኑሃሚን ባል የሚዛመደው ማን የሚባል ሰው ነበረ? ቦዔዝ የሚባል ሰው ነበረ ይለናል። ቅድምም ብሎናል። ማቴዎስ ላይ ታችሁ ከሆነ ቦዔዝ ከሩት አከሌን ወለደ እያለ የክርስቶስን የዘር ሐረግ ነግሮናል። ሩትን ሊያስረግዛት ነው። በምን? በዝሙት። አሁን ታሪኩን ተከታተሉ። ለኑሃሚን ባል የሚዛመደው ከአቢሜሌክ ወገን የሆነ ኃያል ሰው ስሙ ማን የተባለ? ቦዔዝ የተባለ ሰው ነበር አለን። ቀጥሎ ቁጥር 2 ላይ ምን ይላል? ሞዓባዊቱም ሩት ኑሃሚንን በፊቱ ሞገስ የማገኘው ተከትዬ እህል እንድቃርም ወደ እርሻ ልሂድ አለቻት። ወደ ማን? ወደ ቦዔዝ ዘንድ ማለት ነው። ወደ እርሱ ጋር ልሂድ እርሻ እንድቃርም። እርሷም ልጄ ሆይ ሂጂ አለቻት። ሂጂ። ከዚያች አሁን የምታዛትን ተመልከቱ። ሄደሽም አለቻት። ሄደችም ከአጫጆች በኋላ በእርሻ ውስጥ ቀረመች። እንደ አጋጣሚውም የአቢሜሌክ ወገን ወደ ነበረው ወደ ቦዔዝ እርሻ ደረሰች። እርሻን ዝቅ አድርገው እነሆም ቦዔዝ ከቤተልሔም መጣ፣ አጫጆችንም እግዚአብሔር ከእናንተ ጋር ይሁን አላቸው። እነርሱም እግዚአብሔር ይባርክህ ብለው መለሱለት። ቦዔዝም በአጫጆች ላይ አዛዥ የነበረውን ሎሌውን ይህች ቆንጆ የማን ናት አለው። እስኪ ዝቅ አድርገው። ሩት እዛ ቁጭ ብላለች ልትቃርም። ገብታችኋል? አሁን እየጠየቃቸው ነው። የማን ናት እቺ ቆንጆ አለ። የአጫጆቹ አዛዥ ይህችማ ከሞዓብ ምድር ከኑሃሚን ጋር የመጣች ሞዓባዊቱ ቆንጆ